የተወደዳችሁ ቅዱሳን ጸጋና ሰላም ይብዛላችሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ብቻውን ጌታ ነው። እርሱ አዳኛችን ነው። ክብር ለስሙ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንዴት ናችሁ? ቤተሰብ ሁሉ ሰላም ነው? ልጆች ያሏችሁ ልጆቻችሁ ሰላም ናቸው? ወገኖቼ እግዚአብሔር አምላክ የተባረከ የተመሰገነ ይሁን። ክብር ለጌታ ይሁን። የረዳን የሚረዳን ሁልጊዜ ከኛ ጋር ያለ የሚመራን እግዚአብሔር የተባረከ ይሁን። ላለፉት 2 ሳምንት 3 ሳምንት ያህል አልተገናኘንም። ኔትወርኩ ገባ ወጣ እያለ ነው። ድምጼ እንደሚሰማ ተስፋ አድርጋለሁ። ክብር ለኢየሱስ ይሁን። ዛሬ አንድ ነገር ለመናገር ነው ወደዚህ የመጣሁት። ጥቂት ነገር ተሰሎንቄን ቤተክርስቲያን ወገኖች ወይም ወንድሞች ጥቂት ስለነሱ መጽሐፍ ቅዱስ የሚናገረውን ነገር ለመናገር ነውና በጣም ልብ የሚያሳርፍ የእግዚአብሔር ቃል አለ። ክብር ለኢየሱስ ይሁን። በእርግጥ ትምህርታዊ ይዘት የለውም። እንደው ልቤ ላይ ስለሞላ ዛሬ ይህንን ነገር እንድንነጋገር ስለፈለኩ ነው። እግዚአብሔር አምላክ የተመሰገነ ይሁን። ደግሞ ጌታ ያስተምረናል። ጸሎታችንን ጸልየን የእግዚአብሔርን ቃል እንከፋፈላለን። ለሌሎች ሰዎችም ሼር አድርጉ። እግዚአብሔር አምላክ አብዝቶ ይባርካችሁ። እግዚአብሔር ሆይ እናመሰግንሃለን። ክብር ለስም ይሁን። አንተ መልካም አምላክ ነህ፣ መልካም እረኛችን ነህ። ተመስገን። ከክፉ ሁሉ ስለምታድነን ስለምትጠብቀን ጌታ ሆይ እንባርካለን፣ እናመሰግንሃለን። ደግሞ ለዚህ ቀን ስላበቃህን በእድሜ ላይ እድሜን ስለጨመርክልን ጥበቃህና ምሕረትህ ቸርነትህ በህይወታችን ሁሉ ዘመን ስለበዛና ስለሚበዛ እናመሰግንሃለን። ጌታ ሆይ እኛም የኛ የሆነም ነገር ሁሉ ስለተጠበቀ የኔና የወገኖቼ ሁሉ ምሕረት ስለበዛ ያንተ ምሕረት ለኛ ለሁላችን ስለበዛ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ለአንተ ይሁን። አቤቱ መድኃኒታችን ሆይ በዚህ ሰዓት ደግሞ ጸልያለሁ የቃልህን ፍቺ እንድታበራልን እግዚአብሔር ሆይ እዚህ ቃል ውስጥ ያለውን እውነት እንድናውቅ እንድንረዳ በጌታ በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ክፉ በስም ይታሰር በኢየሱስ ክርስቶስ በጌታችን ስም አሜን። ኮኔክሽን ትንሽ ወጣ ገባ እያለ ነው። ቢሆንም የእግዚአብሔርን ቃል ጥቂት እናያለን። ዛሬ እንድናይ የምፈልገው ከአንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ላይ ነው። ምናልባት ሌሎች ምዕራፎችን በሌላ ጊዜ ልናያቸው እንችላለን። ገባም ወጣም እያለን እናያለን። በጣም አስደናቂ የእግዚአብሔር ቃል አለ። እነዚህ የተሰሎንቄ ሰዎች በጣም አስደናቂ ምስክርነት ያላቸው ሰዎች ናቸው። የሚገራርሙ ነጥቦችን በሐዋርያው ጳውሎስ ተነስቶ ሲመሰገኑ ስለነሱ ደግሞ ጌታ ሲመሰገን የሚታይባቸው ቅዱሳን ናቸውና ህይወታቸው የተገለጠ ህይወታቸው የሚታይ የሚመሰከር ስለነሱ ደግሞ ምስክርነታቸው ለምስጋና እነ ጳውሎስን ሐዋርያቱን ሁሉ የሚያደርግ እንደሆነ የእግዚአብሔር ቃል ይናገራል ማለት ነውና ምንድነው የሚለው? ምዕራፍ 1 ቁጥር 1 ላይ ከጳውሎስ ከሲላስና ከጢሞቴዎስ የሲላስ የሚለውን ስልዋኖስ ይልዋል የድሮ ትርጉም። ከሲላስና ከጢሞቴዎስ የእግዚአብሔር አብና የጌታ ኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ይላል። ለእግዚአብሔር አብ የእግዚአብሔር አብና የጌታ ኢየሱስ ክርስቶስ ለሆኑት ባለቤትነታቸው ለታወቀው እግዚአብሔር አምላካቸው ለሆነ ጌታቸው ኢየሱስ ክርስቶስ ለሆነ ለነዚህ ለተሰሎንቄ ቤተክርስቲያን ሰዎች ይላል ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ክብር ለኢየሱስ ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም ለእናንተ ይሁን። ቁጥር 2 ላይ በጸሎታችን እያስታወስናችሁ ሁልጊዜ እግዚአብሔርን ስለሁላችሁ እናመሰግናለን። በጸሎት እግዚአብሔር ፊት በሆንን ጊዜ ስናስባችሁ ስለናንተ እግዚአብሔርን እናመሰግናለን። የሚደንቁ ሰዎች ናቸው። ስለነሱ ሐዋርያቱ እነ ሲላስ እነ ጳውሎስ እነ ጢሞቴዎስ በእግዚአብሔር ፊት የሚያመሰግኑላቸው ሰዎች ናቸው። እግዚአብሔርን የሚያመሰግኑ ሰዎች። ስለነዚህ ሰዎች
በተሰሎንቄ ቅዱሳን ምክንያት እግዚአብሔር ይመሰገናል። የተመሰገነ ህይወት አላቸው። እግዚአብሔር የሚከበርበት ህይወት አላቸው። እግዚአብሔር እንዲመሰገን ምክንያት የሚሆኑ ሰዎች ናቸው፣ ቅዱሳን ናቸውና ሁልጊዜ እነሱን አስበው ለምስጋና ሲንበረከኩ፣ ለጸሎት ሲንበረከኩ እግዚአብሔር ሆይ ስለ ተሰሎንቄ ቅዱሳን እናመሰግናለን ይላሉ ማለት ነውና የሚገርም ህይወት ነው ያላቸው የምስጋና ሰዎች። እነሱን አይተው እነዚህ ሐዋርያቱ እነሱን አይተው ሲያስቧቸውም ባሰቧቸውም ልክ በጸሎታቸውም ጊዜ ሁሉ ስለነሱ የሚያመሰግኑባቸው ሰዎች ናቸው። ቀላል ነገር አይደለም። በሐዋርያቱ ጸሎት ጊዜ በታሰቡ ጊዜ ለምስጋና መብቃት ቀላል ነገር አይደለም። ከእምነት የሆነውን ስራችሁን ይላሉ። ከእምነት የሆነውን ስራችሁን፣ ከፍቅር የመነጨውን ድካማችሁን፣ በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን ይላል በአምላካችንና በአባታችን ፊት ዘወትር እናስባለን። አስደናቂ ነው። ከእምነት የሆነ ስራ አላቸው እነዚህ ሰዎች። ከእምነት የሆነ በክርስቶስ ኢየሱስ ላይ በማመናቸው ምክንያት የተገለጠ ባለፈው ከዚህ በፊት እንዳጠናነው ለመልካም ስራ የተፈጠርነው ቅዱሳን እግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ ስራ ለመስራት ከቅዱሳን የሚጠበቀውን የህይወት ንጽህና ጠብቆ እግዚአብሔር የተመሰገነበትን ህይወት ለማንጸባረቅ ተጠርተናልና ከእምነት የሆነውን ስራችሁን አይተናል። ስለ ሁልጊዜ እናስባለን። ከእምነት ስለሆነው ስራቸው ሁልጊዜ እናስባለን። እምነት ያው በተግባር የሚገለጥ የሚታይ ነገር ነው። እምነት አለኝ ብለን እምነታችን ከስራ ውጪ ከሆነ የማይገለጥ እምነት በስራ ኤክሰርሳይዝ የማይደረግ ፕራክቲስ የማይደረግ ኤክስፖዝ ያልተደረገ እምነት ከሆነ በራሱ የሞተ ነው እንደሚለው ያዕቆብ ማለት ነው። እምነት ያለ ስራ የሞተ ነው ይላል አይደለ? እምነት በስራ የሚታይ ነው። በእርግጥ ስላመንን ጸድቀናል፣ በሰራነው ስራ አልጸደቅንም። ከዚህ በፊት የኤፌሶን ምዕራፍ 1 እና ምዕራፍ 2ን አይተናልና በተለይ ምዕራፍ 2 ላይ ወደ ኤፌሶን መልእክት ሐዋርያው ጳውሎስ ሲጽፍ የዳናችሁት በጸጋ ነው ይላል። ማንም እንዳይመካ ከስራ አይደለም ይላልና ሰው የሚድነው በጸጋ ነው፣ በእምነት ነው። ወደ እግዚአብሔር መንግስት መግባት የሚቻለው በጸጋ ነው። እግዚአብሔር ባዘጋጀው በክርስቶስ ኢየሱስ በኩል በማመን የሚገኘውን ጸጋ በመካፈል ወደ እግዚአብሔር መንግስት የመግባትን እድል ያንን ጸጋ አገኘን። ድነትን ያገኘነው በዛ። ነገር ግን ደግሞ የዳነ ሰው የሚታይበት ፍሬ አለ፣ ስራ አለ፣ የሚታይ ስራ አለው። ከእምነት የሆነ ስራችሁን ይላል። ለምስጋና ያበቃቸውና ጳውሎስን እንዲያስቡ ያደረጋቸው ከእምነት የሆነ ስራ አላቸው። እነዚህ ሰዎች እምነታቸው ብቻ ሳይሆን እምነታቸው በስራ የሚታይ ከፍቅር የመነጨውን ድካማችሁን። ምንም ምክንያት የላቸውም፣ ፍቅር ነው ምክንያታቸው። የሚደክሙት ስለ ፍቅር ነው። ምንጩ ፍቅር ነው፣ ምክንያቱ ፍቅር ነው። ስለ ፍቅር ሁሉን ያደርጋሉ። በፍቅር ተነሳስተው ሁሉን ያደርጋሉ። በእነሱ መካከል ስላለው ግንኙነት ከፍቅር የመነጨ ነው ድካማቸው። በመካከላቸው የሚገለጥ ማንኛውም መልካም ነገር ቢኖር የሆነ ዓላማን ታርጌት ያደረገ ሳይሆን ከፍቅር የመነጨ ነው። ቢደክሙ ከፍቅር የመነጨ ነው። የሚደክሙት ከፍቅር ተነስተው ነው። ክብር ለኢየሱስ ይሁን። በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን ይላል። ደግሞ እነዚህ ቅዱሳን ልክ ሌሎቹ ቅዱሳን እንደሚካፈሉት አይነት መከራ እየተካፈሉ ቢሆንም በኋላ ላይ ወደታች እናነበዋለን። በጌታችን በኢየሱስ ክርስቶስ ባላችሁ ተስፋቸው የማይናወጥ አድርገው ጸንተው እንደቆሙ ደግሞ ይናገራል። በእርሱ በክርስቶስ ኢየሱስ ባላችሁ ተስፋ የተገኘውን ጽናታችሁን ይላል። ጌታ ኢየሱስ ክርስቶስን ሲያስቡት ተስፋ ሲያደርጉት እምነት የማይታይ ነገር ነው አይደለ? ጨብጠን የማንይዘው ነገር ነው፣ ግን ስለማይታየው ነገር የምናስበው ነገር ነው እምነት። ተስፋ አልታየም፣ አልተጨበጠም፣ አልተዳሰሰም። በእምነት የምናየው ነገር ነው ተስፋ። እነዚህ ሰዎች ክርስቶስ ኢየሱስን ተቀብለዋል። በሱ ላይ ባላቸው ተስፋ ደግሞ ጸንተዋል። ሌላን ነገር ተስፋ አያደርጉ፣ ምድራዊ ነገር ተስፋ አያደርጉ። በመከራ ውስጥ ነው ያሉት። ምንም ቢሆን ግን በክርስቶስ ኢየሱስ ላይ ከፍተኛ ተስፋ ነበራቸው፣ ጽናት ነበራቸው። በአምላካችንና በአባታችን ፊት ዘወትር እናስባለን። እነዚህ ሰዎች ያላቸው ጽናት፣ ከእምነት ያላቸው በእምነት ያላቸው ድካም፣ ስለ ፍቅር የመነጨ ድካም፣ እንደገና ደግሞ ከእምነት የሆነ ስራ፣ እንደገና ደግሞ
ተስፋቸው በክርስቶስ ኢየሱስ ላይ ባለ እውነት እንደሆነ ኢየሱስ ክርስቶስን ባሰቡ ጊዜ ተስፋቸው ይጸናሉ። ስለዚህ ሐዋርያቱ ስለዚህ ጉዳይ እግዚአብሔር ፊት ያሳስባሉ፣ ያመሰግናሉ። ስለነሱም ይሄንን ያስባሉ። ክብር ለኢየሱስ ይሁን። ስለዚህ እኛም ከነዚህ ሰዎች የምንማረው ነገር አለ ማለት ነው። ከእምነት የሆነ ስራ ከኛ ይጠበቃል። ህይወታችን፣ ስራችን ይገልጠናል። የእምነታችንን ማንነት ይገልጠዋል። አንድ ሰው ስራው መልካም ይሁን ክፉ ከእምነቱ የተነሳ የሚያደርገውም ስለሆነ ይታወቃል። እንደገና ደግሞ ከፍቅር የመነጨው ድካም በምን ምክንያት? በፍቅር ምክንያት ቢደክሙ ለቅዱሳን ያላቸውን ነገር ቢያካፍሉ ከፍቅር ነው። ቢበረታቱ እርስ በርስ ቢሆኑ በምንድነው? ከፍቅር የተነሳ ነው። እንደገና ደግሞ ምን ያደርጋሉ? ጌታ ኢየሱስ ክርስቶስን ተስፋ ያደርጋሉ። ምክንያቱም ከመከራው ታላቅነት የተነሳ ይሄ መልእክት ሊጻፍላቸው ተፈልጓል። ምክንያቱም መከራው ታላቅ ነው። ተስፋችን ማን ብቻ ነው ይላሉ? ኢየሱስ ክርስቶስ ብቻ ነው ይላሉ። እንደውም ስለ ዳግም ምጽአት የተጻፈው በብዛት እዚህ አንደኛ ተሰሎንቄና ሁለተኛ ተሰሎንቄ ላይ ነው። በተለይ ምዕራፍ 4 ላይ አንደኛ ተሰሎንቄ ብዙ ጊዜ የተሰበከ ቃል ነው። በጌታ እንቀላፍተው ስላሉት ተስፋ እንዳይቆርጡ ተነገራቸው ቃል አለ። እነሱ ከጌታ ጋር ይመጣሉ። በመላእክት አለቃ ድምጽ ጌታ ከሰማይ ሲገለጥ አብሮ ይዟቸው ይመጣል። እኛ ሕያዋን ደግሞ በምድር ያለነው በቅጽበት እንለወጣለን። በቃ አስቀድሞ በጌታ የሆኑት ይቀሰቀሳሉ እያለ እኛ እነሱን እንደማንቀድም ደግሞ እነሱ በጌታ ሆነው ያለፉ ሰዎችን በጌታ አንቀላፉ ሰዎችን ከመከራው ጽናት የተነሳ የሞቱ ሰዎችን አንቀላፍተዋል ይላል መጽሐፍና እሱን ለማሳሰብ ነው። ክብር ለኢየሱስ ይሁን። በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን ይላል። ኢየሱስ ክርስቶስ መርጧችኋል። እግዚአብሔር መርጧችኋል። የተመረጣችሁ ናችሁ። ያው ክርስትና ዝም ብሎ ያንንም ይሄንንም መረቡ የሚሰበሰበው ቢሆንም ደግሞ የምርጫም ጉዳይ ያለበት እምነት እንደሆነ ከዚህ በፊት አንስተናል። የምርጫ ከዚህ በፊት እንደውም ባነሳናቸው ጌታ ኢየሱስ ክርስቶስ በምሳሌ ከተናገራቸው ክፍሎች ውስጥ የምናስታውስ ከሆነ አንድ አሳ የሚያሰግር ሰው መረቡን ዘርግቶ ከባህሩ ያገኘውን ሁሉ አሳም ምንም እባቡንም ጊንጡንም ሰብስቦ ወደ መረብ አውጥቶ የሚጠቅመውንም የማይጠቅመውን በመረብ አውጥቶ ይዞ ሄደ። ዳር አደረሰው። ከዛ በኋላ ለየ ማለት ነው። የሚጠቅመውንና የማይጠቅመውን ለየ ማለት ነውና ይመርጣል እግዚአብሔር። ክብር ለኢየሱስ ይሁን። የእግዚአብሔር ምርጫ አስቀድሞ የተመረጠን እንደሆነ መጽሐፍ ይነግረናል። ሮሜ ላይ እንደዛ ነው የሚለው። ወሰነ፣ ጠራ፣ ወይንም መረጠ፣ ጠራ፣ የጠራውን ደግሞ አጸደቀ፣ አጽድቆ አከበረ። ይሄም መጽሐፍ ቅዱሳችን ይናገራል። የጠራቸውን አጸደቃቸው ይላል፣ የጸደቃቸውን ደግሞ አከበራቸው ስለሚል ማለትና እነዚህ ቅዱሳን የተመረጣችሁ ናችሁ ይላል። ክብር ለኢየሱስ ይሁን። የተመረጣችሁ እንደሆነ እናውቃለን። ማን የመረጣችሁ ይላል? እግዚአብሔር ነው የመረጣችሁ ይላል። እና ውድ ዕንቁ ነች ደግሞ የመንግስተ ሰማይ ዝም ብሎ ማንም የሚያገኛት ጉዳይ ሳትሆን ውድ ዕንቁ እንደሆነች ወንጌል ስለሰበክን ብቻ ይሄ ሁሉ ዓለም ይድናል ማለትም አይደለም። እንሰብካለን። ሰዎች ጌታ ምርጫ ውስጥ ካሉ ወደ ህይወት እንዲመጡ የህይወትን ሽታ እንሸትላቸዋለን፣ እንመሰክርላቸዋለን። ያንን ጠረን እናውዳለን። ደግሞ የሞት ሽታ ለሚጠፉት የሞት ሽታ እንሆንባቸዋለን። ግልጽ ነው። ይሄ የተጻፈ ጉዳይ የምርጫ ጉዳይ አለ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ምክንያቱም ይላል ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙም መረዳት እንጂ በቃል ብቻ አልነበረም። ወንጌላችን ወደ እናንተ የመጣው የሚገርም ነገር በኃይል ነው ይላል። አንደኛ ወንጌል በኃይል ይሰበካል ሲባል ሰምታችሁ ከሆነ ወንጌል ብዙ ኃይላትን የማሸነፍ ኃይል አለው ማለት ነው። እዚህ ምድር ላይ ያሉ የሚታዩና የማይታዩ ኃይላትን የመርታት አቅም አለው ወንጌል። የአጋንንትን ኃይላት የዚህ የጨለማውን ገዢዎችን ኃይላት የመርታት የአስተምሮን ኃይል መምታት የሚችል እውነተኛ ወንጌል ብቻ ነው። የዚህን ዓለም ፍልስፍና፣ ከንቱ ዕውቀት፣ የወደቀውን ዓለም ጥበብ ከንቱ የሚያደርግ ኃይል ወንጌል ውስጥ አለ። የእግዚአብሔር ኃይል በወንጌል ውስጥ አለ። አጋንንትን የሚመታ ከሰው ሕይወት ጨለማን የሚገፍ የወንጌል ኃይል ዛሬም አለ እና ወደ እናንተ የመጣው በኃይልና በመንፈስ ቅዱስ ነው ይላል። በመንፈስ ቅዱስም ጭምር ነው። ሶስተኛው የሥላሴ አካል ብለን የምናስበው ወይም የምናውቀው የምናምነው የምንከተለው የሚመራን የሚረዳን በድካማችን ሁሉ ጊዜ የሚያግዘን
መንፈስ ቅዱስ እርሱም ነው ወንጌሉን ወደ እናንተ ያመጣው። ክብር ለኢየሱስ ይሁን። መንፈስ ቅዱስ ወደ ሰዎች ወንጌልን ዛሬም ያመጣል። ሰዎች ይድናሉ፣ ወደ እግዚአብሔር መንግስት ይጨመራሉ። በዚህ በአንደኛ ተሰሎንቄ ላይ የተጻፈላቸው ሰዎችም ቅዱሳን ናቸው። የእግዚአብሔርን ኃይል የመንፈስ ቅዱስን ኃይል ይህን የወንጌልን ኃይል ያውቁታል። አያችሁ፣ ለዛ ነው ቅድም ያነሳናቸውን ስራቸው ከእምነት የሆነው ፍቅራቸውና ምንድነው ድካማቸው ደግሞ ከፍቅር የመነጨ የሆነው ለዛ ነው። እንደገና ደግሞ የጸኑትም ኢየሱስ ክርስቶስን አይተው የጸኑትም ወደነሱ የደረሰ ወንጌል ኃይለኛ በመንፈስ ቅዱስ የሆነ በብዙ መረዳትም ይላል፣ በብዙ መረዳትም እንጂ በቃል ብቻ አይደለም ይላል። በቃል የተነገረ ብቻ ሳይሆን አንደርስታንዲንጋቸውን ሪቪልድ የሆነውን እውነት መንፈስ ቅዱስ እንዳበራላቸው ከዚህ እናያለን። እውነታው የተገለጠው ወንጌል ኃይል አለው ይላል። እንደገና የተገለጠው በመንፈስ ቅዱስ ነው ይላል። ወደ እናንተ ወንጌል የደረሰው በመንፈስ ቅዱስ ነው፣ በኃይል ነው፣ እንደገና በብዙ መረዳት ነው ይላል። አያችሁ፣ በመንፈስ የሆነውን ነገር ለመረዳት በመንፈስ መሆን ያስፈልጋል። ለዛ ነው ጌታ ኢየሱስ ክርስቶስ አብ ካልፈቀደለት በስተቀር ወልድን የሚያውቅ ማንም የለም ይላል። እንደገና ወልድ ካልፈቀደ በስተቀር አብን የሚያውቅ። አያችሁ፣ ሪቪልድ ሊሆን ይገባል። መንፈሳዊው ነገር ሊገለጥልን ይገባል። የሰው ልጅ ከእግዚአብሔር ጋር ያለው ነገር በመገለጥ ነው መረዳት የሚቻለው። በእምነት ነው ሊረዳው የሚችለው አይደል? በእምነት ነው ሊረዳው የሚችለው። የእግዚአብሔርን ነገር ማወቅ የሚቻለው በመገለጥ ነው፣ በመረዳት ነው። ይህንን መረዳት ደግሞ መንፈስ ቅዱስ ሊያበራ ሊገልጥልን ያስፈልጋል። የተገባ እውነት ነው። ክብር ለኢየሱስ ይሁን። ደግሞም ስለናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። ስለናንተ ስንል በተቻለን መጠን እንዴት ያለ ጥንቃቄ አድርገን በመካከላችሁ እንደተገለጥን። እንደገና ደግሞ ምንድነው የሚለው? ቁጥር 8 እኮ ምዕራፍ 2ም ላይ ይሄንን ቃል ምንድነው የሚለው? የእግዚአብሔር ወንጌል ብቻ ሳይሆን ሕይወታችንንም ጭምር ልናካፍላችሁ ደስ እስከሚለን ድረስ ወደድናችሁ፣ ምክንያቱም እናንተ በእኛ ዘንድ ተወዳጆች ነበራችሁ። ቁጥር 9 ላይ ወንድሞች ሆይ ጥረታችንንና ድካማችንን ታስታውሳላችሁ፣ በማንም ላይ ሸክም እንዳንሆን ሌሊትና ቀን እየሰራን ወንጌል ሰበክንላችሁ ይላል። ስለዚህ በመካከላችሁ እንዴት እንደኖርን፣ በሰው መካከል እንዴት እየኖርን ነው፣ በቅዱሳን መካከል ስንኖር እንዴት እየተመላለስን ነው። እነዚህ ነገሮች አሁን የሚባሉት በተሰሎንቄ ቅዱሳን መካከል ያሉት እውነታዎች አሉ ወይ? የጸና ተስፋ የበረታ በክርስቶስ ኢየሱስ ላይ ብቻ የሆነ ምድራዊ ነገር ላይ ብቻ አተኩረን ሳይሆን ኢየሱስ ክርስቶስን ዋናችንን እሱ ላይ አተኩረን መሆኑን፣ እንደገና ከፍቅር የመነጨ ነው ወይ ድካማችን? የምናደርገው ሁሉ ከፍቅር ነው ወይ? እነዚህ ሰዎች በዚህ ምክንያት እነ ጳውሎስን እንደ ሞዴል ይከተሏቸውም ሁሉ እንደነበረ እንዴት እንደተመላለስን እያለ ራሳቸውን ያቀርባሉ። ስልዋኖስ ጳውሎስና ጢሞቴዎስ ራሱን ያቀርባል ማለት ነው ጳውሎስ በእነዚህ ምክንያት። ክብር ለኢየሱስ ይሁን። እናንተ እኛንና ጌታን መስላችኋል ይላል። ክብር ለኢየሱስ ይሁን። ከዚህ በፊት ሐዋርያው ጳውሎስ በሌሎች ቅዱሳን መካከል እኔ ጌታን እንደምመስል እናንተም እኔን ምሰሉ ብሎ የተናገረበት ክፍል አለ። ምን ያህል ቢመስለው ነው? በባህሪው እግዚአብሔርን መምሰል ምን ያህል ታላቅ ቢሆን እዚህ ላችኋል። ጢሞቴዎስ ላይ የተጻፈው ቃል አይደል? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው የተባለው ማለት ያ በመዝሙር የተገለጠው ቃል አለ አይደል? እዛ በስጋ የተገለጠ በመላእክት የታየ ምናምን በክብር ያረገ የሚለው ዝማሬ የተጻፈበት ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 4 ነው ምዕራፍ 3 አካባቢ ይመስለኛል እሱ ቃል ሐዋርያው ጳውሎስ እንዴት እግዚአብሔርን እንደሚመስል ክርስቶስን እንደሚመስል ደግሞ እናንተም ደግሞ እኛንም ክርስቶስንም መስላችኋል ይላል። ምንም እንኳን ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። ወንጌል ስትቀበሉ አብራችሁ ምን ተቀብላችኋል? መከራ። ደግሞ መከራው ምንድነው? ታላቅ ነው። ቀላል መከራ አይደለም፣ ብርቱ መከራ ነው። እንደውም ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ በክርስቶስ ኢየሱስ ያሉትን በይሁዳ የሚገኙትን የእግዚአብሔርን አብያተ ክርስቲያናት መስላችኋል። እነዚያ ከአይሁድ መከራ እንደተቀበሉ እናንተም ከገዛ ወገኖቻችሁ መከራን ተቀብላችኋል ይላል። እናንተ ከገዛ ወገኖቻችሁ መከራ ተቀብላችኋል። እነዚህ ደግሞ በይሁዳ የሚገኙት የእግዚአብሔር አብያተ ክርስቲያናት ከአይሁድ ሕዝብ ነው መከራ እየተቀበሉ ያሉት። በወንጌል የተለወጡ ሰዎች፣ ክርስቶስ ኢየሱስን አዳኝነት ያመኑ ሰዎች፣ ቅዱሳንን እነዚያ የአይሁድ ሰዎች ምን ያላቸዋል? ያሳድዷቸዋል። አይሁድ አይሁድን ያሳድዳል። እናንተም ከገዛ ወገኖቻችሁ ምን እየተቀበላችሁ ነው?
የሚያመሳስላችሁ ነገር መከራ ነው ይላል። ምንም እንኳ ብርቱ መከራ ቢደርስባችሁም ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። መከራ አለ፣ የመንፈስ ቅዱስ ደግሞ ደስታ አለ። መከራን የሚያስረሳ ከመከራው በላይ ተስፋ የምናደርገውን ጌታ የሚያሳይ አሁን ከሁኔታዎች በላይ እንድናይ የሚያደርገን አሻግረን ከአድማስ ወዲያ ማየት እንድንችል ከምድር በላይ ማየት እንድንችል ከፍ ያለውን እግዚአብሔርን ማየት እንድንችል የሚያደርግ የመንፈስ ቅዱስ ደስታ ደግሞ አለ። መከራ እዚህ ጋር የተቀበልን ነው አለ። መከራ እየተቀበላችሁ ነው፣ ዋጋ እየከፈላችሁ ነው በእምነታችሁ ምክንያት። መከራ ልዩ ልዩ ነው፣ አይነተ ብዙ ነው፣ ዘርፈ ብዙ ነው። በወንጌል ለሚያምኑ ሰዎች የመከራን ሁኔታ ይረዱታል፣ ይገባቸዋልና በወንጌል በማመናቸው ምክንያት ወንጌልን በመቀበላቸው ምክንያት ይሄ ዓለም እንደሚጠላን መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ ያስተማረው እውነት ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ሁል ጊዜ ከእናንተ ጋር ነኝ፣ እኔ ዓለምን ምን ብየዋለሁ አሸንፌዋለሁ ያለው ጌታ ከኛ ጋር ነው። በእግዚአብሔር አብ ፊትም ሲጸልይ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ በዓለም ሳሉ እንድትጠብቃቸው እንጂ ከዓለም እንድታስወጣቸው አልለምንም ብሏልና ስለኛ ጸልዩአል ጌታ። በዓለም ሳለን ግን ጥበቃ፣ የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ከለላ አለ። ለነሱ ደግሞ ብቻ አይደለም ብሎ ለዛ ዘመን ሐዋርያት ብቻ ሳይሆን የነሱም ፈለግ ለሚከተሉ በኔ በስሜ የሚያምኑትም ሁሉ ነው እንጂ ብሎ ትውልድ ተሻጋሪ ጸሎት ለኛ ሁሉ ጸልዩአል ማለት ነውና እናንተ እኛንና ጌታን መስላችኋል። መከራን በመቀበል ምንም እንኳ ብርቱ መከራ ቢደርስባችሁ፣ ብርቱ መከራ አለ፣ የሚያስክድ ነው። ብዙ ሰዎች እኮ ወደ ኋላ ይመለሳሉ። መከራ ሲመጣ ወደ ኋላ የሚመለሱ ሰዎች አሉ። እነዛ ጌታ ኢየሱስ ክርስቶስ በምሳሌ ከተናገራቸው ዘሪ ሊዘራ ወጣ ብሎ ከተናገራቸው በወንጌል ክፍል ላይ ከተነገራቸው ሰዎች መካከል አንዱ የዘር ምንድነው አንዱ የመሬት አይነት ዘር የተዘራበት የመሬት አይነት ምሳሌው ሲተረጎም ስር የላቸውም ነው። መከራ በመጣ በመጀመሪያ በደስታ ይቀበላሉ፣ ያው ስር የላቸውም። መከራ ሲመጣ ግን ይክዳሉ ይላል። ጌታ ኢየሱስ ክርስቶስ ሲሰበክላቸው በደስታ የሚቀበሉ እልል የሚሉ፣ ነገር ግን ብርቱ መከራ በመጣ ጊዜ የሚክዱት ናቸው። እነዚህ ስር ስለሌላቸው ነው ይላልና ስር ሰደን በእግዚአብሔር ቃል ጸንተን እንድንቆም እግዚአብሔር ሁላችንንም ይርዳል። በመንፈስ ቅዱስ ደስታ ተቀብላችኋል። የመንፈስ ቅዱስ ደስታ ካለንበት መከራ በላይ ያለውን እግዚአብሔርን የሚያነቃን የሚያስታውሰንና የሚያስረዳን። ከዚህም የተነሳ ማለት እኛንም ጌታንም መምሰላችሁ በመከራ ያላችሁን ትዕግስት፣ በመከራ ያላችሁን ጽናት ከዚህ የተነሳ በመቄዶንያና በአካያ ከሚገኙ ምዕመናን መልካም ምሳሌ ሆናችኋል። ለነሱ ሁሉ ለሌሎች አብያተ ክርስቲያናት ለሌሎች ቅዱሳን ደግሞ ጥሩ ምሳሌ ሆናችኋል። በመከራ ውስጥ ጸንቶ በመቆም በብዙ ብርቱ ፈተና ውስጥ ጸንቶ በመቆም ባለመካድ በክርስቶስ ኢየሱስ በመበርታት ተስፋ በማድረግ ሰማያዊቱን ድንኳን በመናፈቅ ከእግዚአብሔር ጋር ህብረት ለማድረግን በመናፈቅ በመቄዶንያና በአካያ ለሚገኙ ምዕመናን መልካም ምሳሌ ሆናችሁላችኋል። መልካም ምሳሌ አያችሁ። ለብዙ ነገር ሰው ምሳሌ ሊሆን ይችላል። ምሳሌ መሆን በተለያየ አይነት ምሳሌ መሆን አለ። ብኩርናን በመሸጥ ምሳሌ መሆን አለ። ጌታን አሳልፈው በመሸጥ ምሳሌ መሆን አለ። ብዙ አይነት ምሳሌ መሆን አለ። እነዚህ ሰዎች ግን ምሳሌ የሆኑት በመከራ ውስጥ ጌታንም ሐዋርያው ጳውሎስንም እነ ሲላስንም እነ ጢሞቴዎስንም በመምሰል በመጽናታቸው ምሳሌ ሆኗል። በመልካም ምሳሌ ሆኗል እና በመልካም ምሳሌ መሆን የጌታ ቃል ከናንተ ወጥቶ በመቄዶንያና በአካያ መሰማቱ ብቻ ሳይሆን በእግዚአብሔር ያላችሁ እምነት በሁሉ ቦታ ታውቋል። ቃሉ መሰበኩ ብቻ አይደለም፣ መነገሩ ብቻ አይደለም፣ በተግባር እግዚአብሔር ላይ ያላችሁ መደገፍ፣ እግዚአብሔር ላይ ያላችሁ እምነት ይታወቃል። ለሌሎች ሁሉ ይታወቃል። ሌሎች ሁሉ አውቀውታል። እናንተ ምን ያህል እግዚአብሔር ላይ ሪላይድ እንደሆናችሁ፣ የተደገፋችሁ እንደሆናችሁ፣ እምነታችሁ ምን ያህል የጸና እንደሆነ በብርቱ ፈተና ውስጥ እያለፈ በብርቱ መከራ ውስጥ ዛሬም ቢሆን በብዙ መከራ ውስጥ ለምናልፍ ቅዱሳን ይሄ ቃል መጽናኛ ነው፣ መበርቻ ነው። ይቻላል የሚለውን መንፈስ ይሰጠናል። በመከራ ውስጥ የመንፈስ ቅዱስ ደስታ አለ፣ የመንፈስ ቅዱስ ኃይል አለ። ክብር ለኢየሱስ ይሁን። እግዚአብሔር ይሄንን ይሰጣል ማለት ነው ለመረጣቸው። ክብር ለጌታ ለኢየሱስ ይሁንለት። ከዛ ምንድነው የሚለው?
ስለዚህ እኛ በዚህ ጉዳይ ላይ ምንም መናገር አያስፈልገንም። ማለት እናንተ ስብከታችሁ ብቻ ሳይሆን ኑሯችሁ፣ በእግዚአብሔር ላይ ያላችሁ መደገፍ፣ በእግዚአብሔር ላይ ያላችሁ እምነት ምን ያህል የበረታ እንደሆነ በሁሉ ዘንድ የታወቀ ነው። እኛ እንደውም እዚህ ላይ አስተያየት መስጠት አይጠበቅብንም፣ አያስፈልገንም። በእንዴት ያለ አቀባበል እንደተቀበላችሁንና ሕያውንና እውነተኛ የሆነውን አምላክ ለማገልገል ከጣዖታት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። ሰዎች ሁሉ የሚያውቁት ነገር ነው። ከጣዖታት እንዴት ዘወር እንዳላችሁ ሕያው አምላክን ለማገልገል በእውነት ለመኖር በጽድቅ ለመኖር ለመመላለስ፣ ሃሌሉያ፣ ከእምነት የሆነ ሥራ ለመግለጥ፣ ፍቅርን ለመግለጥ፣ በቅዱሳን መካከል የሚደረገውን ህብረት ለማስቀጠል፣ በትጋት ለመቀጠል እንዴት እንደተቀበላችሁ ስንሰብክ እንዴት እንደተቀበላችሁ ወንጌሉን በኃይል ስንሰብክ እንዴት እንደተቀበላችሁ ወንጌል በኃይል መሰበኩ ብቻ ሳይሆን እነዚህ ሰዎች የሰጡት ፊድባክ ወይም ምላሽ እጅግ በጣም ወሳኝ ነው። እንዴት እንደተቀበሏቸው እነዚህ ሰዎች እነ ጳውሎስ እንዴት እንደተቀበሏቸው ደግሞ ሕያውና እውነተኛ የሆነውን አምላክ ለማገልገል ክብር ለኢየሱስ ይሁን። እሱን ለማገልገል እሱን ለማምለክ ከጣዖታት እንዴት ዘወር እንዳላችሁ እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ ይላል። በፍጥነት ነው ዞር ያሉት። ከጣዖት ጋር አልቀጠሉም። ጣዖት የሚመለክበት ከተማ ነው፣ ብዙ ነገር አለ። ነገር ግን እነሱ እንዴት እግዚአብሔርን ለማገልገል እንዴት እግዚአብሔርን ለማምለክ ፈጥነው ዞር እንዳሉ ሁሉን ትተው የማይጠቅመውን ትተው የማያዛልቀውን ትተው መከራ እየደረሰባቸው ነው። አዎ ችግር እየተቀበሉ ነው፣ መከራ እየተቀበሉ ነው። ነገር ግን እነሱ ከጣዖታት ብዙ እኮ ጣዖት ነው ያለው ዘንድሮ። ብዙ እኮ ጥሎ መውጣት ያቃተው ትውልድ ያለበት ዘመን ነው። እነዚህ ግን ተደላድለው አይደለም፣ ምቹ ቦታ ላይ ሆነው አይደለም፣ መከራ ውስጥ ነው ጣዖታትን የተው ፊታቸውን ወደ እግዚአብሔር የመለሱ እንዴት ባለ መመለስ እንደተመለሱ ሃሌሉያ፣ እንዴት ዘወር እንዳሉ ክብር ለኢየሱስ ይሁን። ደግሞም ይላል ከሙታን ያስነሳውንና ከሰማይ የሚመጣውን ልጁን ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ ይላል። በጌታ በኢየሱስ የሚገርም ነው። ኢየሱስ ከየት ነው የሚመጣው? ከሰማይ። ከሙታን ምን ብሏል? ተነስቷል። እሱ ከሰማይ ይመጣል። ከቁጣ ምን ይለናል? ያድነናል። ከእግዚአብሔር ቁጣ ያድነናል። ከሚመጣው ፍርድ ያድነናል። እሱን እንዴት እንደምትጠባበቁ ይናገራሉ። እንዴት እንደሚጠባበቁ ማራናታ የሚለው መዝሙር ብቻ አይደለም። እነሱ ጋር ሁልጊዜ ተዘጋጁ ሆነው ነው የሚጠብቁት። ሰነፎች አይደሉም፣ ሬዲ ናቸው። እንዴት እንደሚጠባበቁት የሚጠባበቅ ሰው እንግዳውን ለመቀበል የሚያደርገውን ሽርጉድ እናውቃለን። በቤታችን ሰው እመጣለሁ ቢል እንግዳ እመጣለሁ ቢል ባለን አቅም እንዴት እንደምንዘጋጅ አእምሮአችን፣ ልባችን፣ ሁኔታ ሁሉ ለዛ ነገር ለዛ እንግዳ የተዘጋጀ ሆኖ ለመቀበል ይተጋል እና እነዚህ ቅዱሳንም ጌታ ኢየሱስ ክርስቶስ ከሙታን የተነሳው ደግሞ ይመጣልን ብለው የሚያስቡትን እንዴት እንደሚጠባበቁ፣ ምክንያቱም የሞቱባቸው ቅዱሳን አሉ፣ ያንቀላፉ አሉ፣ ወደ ጌታ ይሄዱ አሉ። እነሱን ሊያዩ ይናፍቃሉ። ተስፋቸው እጅግ ጽኑ ነው፣ የበረታ ነው። ክብር ለጌታ ለኢየሱስ ይሁንና በጣም አስደናቂ የህይወት ምስክርነት እኛንና ጌታን መስላችኋል የሚለው ቃል በመንፈስ ቅዱስ ደስታ ቃሉን ተቀብላችኋል። ከመንፈስ ቅዱስ ደስታ ጋር ቃሉን ተቀብለዋል። ምንም እንኳን በብርቱ መከራ ቢያልፉ ቃሉን በመንፈስ ቅዱስ ደስታ የተቀበሉ ሰዎች ናቸው። በአካያና በመቄዶንያ ለሚገኙ ምዕመናን ለቅዱሳን ሁሉ ምሳሌ የሆኑ ናቸው። በመከራ ጸንተዋል፣ በርትተዋል። አቋራጭ መንገድ አልፈለጉም። በአቋራጭ ለመሄድ ከእግዚአብሔር ሸሸት ለማለት አልፈለጉም። ሾርትከት አልፈለጉም። መከራ እየተቀበሉ ነው። እምነታቸው የጸና ነው። ቢሄዱ ወደ ጌታ እንደሆነ ያውቁታል። ተስፋ የሚያደርጉትም እሱን ነው። አንዳንዶችም አንቀላፍተዋል። በእነሱ መካከል የሄዱ ቅዱሳን ነበሩ። እና አንቀላፍተው ስላሉ ሳታውቁ እንድትቀሩ አንፈልግም። ደግሞም ተስፋ እንደሌላቸው እንደሌሎች ሰዎች እንድታዝኑ አንሻም። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚህ ያመጣቸዋል ብሎ ይናገራል። ምዕራፍ 4 ላይ ከቁጥር 13 ጀምሮ። ስለዚህ ያንቀላፉ ሰዎች አሉ። እነሱን ማን ያመጣቸዋል? ጌታ ያመጣቸዋል። በጌታ ቃል የምንላችሁ ይህን ነው። እኛ በህይወት ያለንና ጌታ እስከሚመጣ ድረስ ምንቀር ያንቀላፉትን አንቀድምም።
ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በእግዚአብሔር መለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያ በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ። አዎ መከራ አለ፣ ብርቱ ፈተና አለ። እናንተ መጽናናት ያለባችሁ ከጌታ ጋር ለዘላለም ትኖራላችሁ። ሃሌሉያ! ጌታ ይመጣል። እነዚህ ሰዎች እንዴት ጌታ እንደሚጠባበቁ ማራናታ እያሉ አሜን ጌታችን ሆይ ቶሎና እንደተባለ መጽሐፍ በራእይ መጽሐፍ ምዕራፍ 22 የመጨረሻው ቁጥር አካባቢ ላይ ይህንን ይናገራል። አሜን ጌታ ሆይ ና። የምንጠብቀው ተስፋችን እርሱ ነው። እኛ ክርስቶስ ኢየሱስን ተስፋ የምናደርግ ከሰማይ ይመጣልን ብለን የምንጠባበቅ እርሱን ነው። ክብር ለኢየሱስ ይሁን እና ከሚመጣውም ቁጣም እንደሚመጣ መጽሐፍ ቅዱስ ይናገራል። አንዳንድ ሰዎች እግዚአብሔር ማንንም እንደማይቆጣ ማንንም ወደ ሲኦል እንደማይጨምር ይናገራሉ፣ ያስተምራሉ። መጽሐፍ እውነት ነው። እግዚአብሔር አይፈልግም፣ የሟቹን ሞት እግዚአብሔር አይፈልግም፣ አይፈቅድም። ማለት ከእግዚአብሔር የተለየ ሕይወት እንዲኖረው ሰው በሲኦል እንዲኖር ሲጀመር ሲኦል የተዘጋጀው ለወደቀው መልአክና ለተከታዮቹ ነው፣ ለሰው ልጅ አልነበረም። የሰው ልጅ ግን ካመፀ በክርስቶስ ኢየሱስ መንገድ እግዚአብሔር ያዘጋጀውን የድነት በር እምቢ ካለና ከዘጋ በራሱ ላይ ከዘጋ በራሱ ፍቃድ እምቢ ካለ እግዚአብሔር እንግዲህ ደግሞ ጻድቅ ፈራጅ አምላክም አይደል? ስለዚህ የእግዚአብሔር ቁጣ በእርሱ ላይ ነው እንደተባለ በማያምን ላይ ነው እንደተባለ እግዚአብሔርን የማይከተሉ ሰዎች የማያምኑ ሰዎች የእግዚአብሔር ቁጣ በእነሱ ላይ ነውና ከሚመጣውም ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁ ይናገራሉ። ኢየሱስን ይጠባበቁ ነበር እነዚህ የተሰሎንቄ ሰዎች። ከሚመጣው ቁጣ የሚያድን ደግሞ ከሙታን የተነሳ በአብ ቀኝ ያለ ከሰማይ የሚመጣ ይሄ ወደ ላይ ሲሄድ ያያችሁት ኢየሱስ ዳግመኛ ደግሞ እንዲሁ ይመጣል ተብሎ የተነገረለት ኢየሱስን የሚጠባበቁ በጣም ተስፈኛ የሆኑ ቅዱሳን ናቸው። ክብር ለጌታ ለኢየሱስ ይሁንና ከዚህ በጣም ብዙ ነገር ነው የምንማረው። ክብር ለኢየሱስ ይሁን። እምነታችሁ በሁሉ ቦታ የሚታወቅ አካያና መቄዶንያ ያሉ አብያተ ክርስቲያናት ብቻ ሳይሆኑ የእምነታችሁን ጽናትና ብርታት ሌሎችም ያውቃሉ። ቃል ብቻ አይደለም እናንተ ጋር በተግባር የሚኖር ክርስትና፣ በተግባር የሚኖር ህይወት፣ የወንጌል የተለወጠ ህይወት ምሳሌዎች ናችሁ፣ የመልካም ነገር ምሳሌዎች ናችሁ ይላቸዋል። ክብር ለኢየሱስ ይሁንለትና ዛሬ አጭር ቃል ላካፍላችሁ የፈለኩት ይሄንን ለመናገር ነው። እግዚአብሔር አምላክ አብዝቶ ይባርካችሁ። ከዚህ ብዙ ነገር እንደተማርን ተስፋ አደርጋለሁ። ከእምነት የሆነ ስራችን እንዲገለጥ ወንጌላችን ብርሃናችን የገባን የተገለጠ እንዲሆን በተግባር የሚታይ እንዲሆን የሚዳሰስ እንዲሆን ለሌሎች መልካም ምሳሌ እንድንሆን። በአሉታዊ ነገር ምሳሌ መሆን ያን ያህል ከባድ አይደለም። ይሄ የወደቀው ዓለም ነው፣ ኃጢአተኛው ዓለም ነው። በክርስቶስ ኢየሱስ ያለን እውነት ደግሞ በህይወት ኖሮ ማሳየት ከኛ የሚጠበቅ ህይወት መሆኑን ከዚህ እንረዳለን። እንደገና ድካማችን ከፍቅር ቢሆን የሆነ ነገር ታርጌት አድርገን የሆነ ነገር አስበን ሳይሆን ከጀርባ ምንም አጀንዳ ሳይኖረን ከፍቅር እንድናደርግ ማናቸውንም ነገር እነዚህ የተሰሎንቄ ቅዱሳን ቢያደርጉ ከፍቅር የሆነ ቢደክሙ ከፍቅር የሆነ ድካም ነው የሚደክሙት። ሌሎችን ለመርዳት ቢደክሙ እርስ በርስ ለመደጋገፍ ቢደክሙ ማናቸውንም ነገር ቢያደርጉ ከፍቅር ያው ፍቅር ለሌሎች መኖር ነው፣ መስዋዕትነት መክፈል ነው። ጌታ ኢየሱስ ክርስቶስንና እኛን መስላችኋል የተባለውም ሐዋርያቱ መከራ ስለሚቀበሉ ነው። እነሱ ብቻ አይደሉም፣ ጌታም መከራ ተቀብሏል። እኛንም ጌታንም መስላችኋል የተባሉ ሰዎች ናቸው። ነገር ግን ክብር ለኢየሱስ ይሁን፣ መንፈስ ቅዱስ አለ። ወንጌል ሲመጣ በኃይል ነው የመጣው። እናንተ ጋር ሲደርስ በኃይል ነው የመጣው። ኃይል ደግሞ ካለ የእግዚአብሔር ኃይል ካለ የእግዚአብሔር ኃይል ከሁሉ በላይ ነው፣ ሁሉን የሚሰራ የእግዚአብሔር መንግስት ኃይለኛ መንግስት፣ ተራ መንግስት ይመስላቸዋል ሰዎች። ነገር ግን ኃይለኛ መንግስት፣ ወንጌል ኃይለኛ ነው። ወንጌል ይለውጣል። ወንጌል የሰውን ህይወት ይለውጣል። የሞተውን ወደ ህይወት ያመጣል። ወንጌል ተስፋ የታጣለትን ጉዳይ ተስፋ በመስጠት ፈውስ የታጣለትን ጉዳይ ፈውስ በመስጠትም ጭምር ነው። ወንጌልን ስበኩ ብሎ ጌታ ኢየሱስ ክርስቶስ ትእዛዙን ሲሰጥ ሁለት አድርጎም ሲሰዳቸው ሰዎቹ ሄደው ወንጌልን ሰበኩ፣ አጋንንትን አወጡ፣ በእግዚአብሔር ኃይል የሆነውን ድንቅና ተአምራት አደረጉ። ብዙ ተአምራት አደረጉ። እንደውም ወደ ጌታ መጥተው በጣም ከመደሰታቸው የተነሳ
ዛሬ አጋንንት እንኳን በስምህ ታዘዙልን ሲሉት አይ በዚህ አትደነቁ፣ መደሰት ያለባችሁ ስማችሁ በሕይወት መዝገብ ላይ ስለተጻፈ በዛ ደስ ይበላችሁ ማለት ስሙ ይሰራል። ስሙ ኃይለኛ ነው። ወንጌል ኃይለኛ ነው። ወንጌል ሲሰበክ ጨለማ ሊቆም አይችልም። ብርሃን በተሰበከበት ቦታ ጨለማ ሊቆም አይችልም። ደስተኛም ሆኖ አይኖርም። ክብር ለኢየሱስ ይሁን። ስለዚህ ብርሃን ሲሰበክ ጨለማ ስፍራውን ይለቃል። ምክንያቱም ተሸናፊ ነው፣ ጨለማ የወደቀ ነው። ክብር ለጌታ ለኢየሱስ ይሁን እና ብርሃናችንን ማብራት፣ በሰው ሁሉ ዘንድ ማብራት፣ ጨውነታችንን፣ ጣፋጭነታችንን፣ ጠቃሚነታችንን መግለጥ። ክብር ለጌታ ለኢየሱስ ይሁን። ደግሞ አለ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናት። በጣም የሚገርም ነው። እነዚህ ተስፋ በማድረጋቸው እውነት ነው፣ መከራ አለ። አንዳንዶች አንቀላፍተዋል፣ ወደ ጌታ ሄደዋል። አዎ በስደቱ መከራ እየተቀበሉ ነው። አዎ ነገር ግን የቀሩት ደግሞ ይጸናሉ፣ ወደኋላ አይመለሱም። መከራ ፈርቶ ወደኋላ መመለስ የሚባል ነገር የለም። ልዩ ልዩ አይነት መከራ ቢደርስባቸው ጸንተው ቆመዋል። መጽሐፍ ቅዱሳችን በያዕቆብ ምዕራፍ 1 ላይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው። ልዩ ልዩ ፈተና፣ ልዩ ልዩ መከራ፣ በጣም አስጨናቂ ዘመን እንደሚመጣም ደግሞ አንዱ ከሚገለጥበት ይሄ መጨረሻው ዘመን አንዱ መገለጫው እሱ ነው። ማስጨነቅ፣ በተለይ ያመኑትን ማስጨነቅ፣ ማሳት፣ በተቻለ መጠን ወደ ኋላ እንዲመለሱ ማድረግ የዚህ ዓለም ሲስተም የዲያብሎስ ስራ ይሄ ነው ታርጌቱ። ነገር ግን ቅዱሳን ደግሞ ተስፋ ያደረጉት ክርስቶስ ኢየሱስን እስከሆነ ድረስ መበርታት፣ መጽናት፣ ወደፊት ብንሄድም ብናልፍም ወደ ጌታ ነው የምንሄደው፣ ብንሞትም ወደ ጌታ ነው የምንሄደው የሚለውን ነገር ማሰብ፣ በዚህ ላይ እምነትን ማድረግ፣ ይሄ ፈተናው የጊዜው ነው ብሎ ማሰብ። ይሄ ዓለም ራሱ የጊዜው ነው። ቴምፖራሪ ዓለም ውስጥ ነው የምንኖረው። ቋሚ ዓለም ገና አልመጣም። ቋሚ ዓለም በእግዚአብሔር መንግስት ውስጥ ያለው ዓለም ነው። ያንን ዓለም ነው አሁን ነጸብራቁን እያየን ያለነው በቤተ ክርስቲያን። ክብር ለኢየሱስ ይሁን። እምነታቸው ይደነቃል፣ ፍቅራቸው ይደነቃል። የተሰሎንቄ ቅዱሳንና የተደነቀው ደግሞ እውነትም ስለሆነ በሐዋርያቱም ጭምር ነው። ክብር ለጌታ ለኢየሱስ ይሁን። ከዚህ ይሄንን እንማራለን። ዛሬ ጥቂት ለመካፈል ይሄንን ሐሳብ ወደ ልቤ ስለመጣ ነው። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። በሚቀጥለው ጊዜ እንገናኛለን። ጸልዩልን፣ ከጎናችን ቁሙ። ተባረኩ። ሻሎም